قال آمنتم له قبل أن آذن لكم إنه لكبيركم الذي علمكم السحر فلأقطعن أيديكم وأرجلكم من خلاف ولأصلبنكم في جذوع النخل ولتعلمن أينا أشد عذابا وأبقى. الحمد لله رب العالمين والصلاة والسلام على سيد المرسلين نبينا محمد وعلى آله وصحبه أجمعين. أما بعد، سورة الصف وهي سورة مدنية نبينا عليه الصلاة والسلام ولمدينة قد تستجلبها لوردت مئرابنا በተለያዩ ሪዋያዎች እንደመጣው ቢስሚላሂ الرحمن الرحيم سبح لله ما في السماوات وما في الأرض በሰማያት ውስጥና በምድር ውስጥ ያለው ሁሉ አላህን አጠራ። ሰበሐ አይ ነዘሐ ማለት ነው። ነዘሐ ማለት ነው ከዚህ በፊት እንዳሳለፍነው ሱረቱ ተጋቡንና ጁምዓ ላይ ያለው بصيغة المضارع لا يمثل الذي لا يدمو بصيغة الماضي مثل لا تألفنه الله تبارك وتعالى بهلم قدياتوس بهلم هنيتاوس كنورنا كقلت يترامهم لما ملاكتنا بالنزه صيغاوي يمثل بسماي بمدر يالا فطر هلو الله تبارك وتعالى أترى وهو العزيز الحكيم الصم الشنافي سببا يولو. يا أيها الذين آمنوا أن أنت يأمناتهوي لما تقولون ما لا تفعلون يما تسروا النجر لمن تناجر الله. والاستفهام هنا بمعنى الإنسان والتوبيخ نيمتاو متيقاوي بوانا ملكو لما وجدنا سراون لما كونن بأمنة يمتقلتو كموانا الشوكا انديت اما تسوت النقر تناقر اللاتو يزي سبب من دن إلى الله العلماء يتوسلوا مؤمنون الله تبارك وتعالى كسراوች ሁሉ አብልጦ የሚወደውን ነገር ብናውቅ ኖሮ እንሰራዋለን እንተገብራለን እያሉ ይናገሩ ነበር። የዚህን ጊዜ አላህ ለነቢያችን አለይሂ ሰላቱ ወሰላም አሳወቃቸው። እኔ ከስራዎች ሁሉ አብልጬ የምወደው ጥርጥር የሌለበት ኢማን ያንን እምነት ደግሞ የማይቀበሉ ሰዎችን መታገል ነው። ከዚያም ጂሃድ በተደነገገ ጊዜ ከሃዲዎችን መዋጋት መዝሩዕ በተደረገ ጊዜ እነዚህ ሰዎች ከበዳቸው። መጀመሪያ ምን አለበት በመጣ እያላችሁ ስትመኙት ነበር። አሁን ሲመጣ ይህን ስራ የሚከብዳችሁና ወደ ኋላ የምትቀሩት ለምንድን ነው ወቀሰው። አለም ተራ ኢለ الذين قيل لهم كفوا أيديكم وأقيموا الصلاة وآتوا الزكاة إلى آخر الآيات. مجرد شرع من هذا فلما كتب عليهم القتال إذا فريق منهم يخشون الناس كخشية الله أو أشد خشية وقالوا ربنا لما كتبت علينا القتال لولا أخرتنا إلى أجل قريب قل متاع الدنيا قليل والآخرة خير لمن اتقى ولا تظلمون فتيلا أينما تكونوا يدرككم الموت ولو كنتم في بروج مشيدة. صلاة تجدوا زكاة ለጊዜው እጆቻቸውን ሰብሰብ አድርጉ በተባሉ ጊዜ ጂሃድ በመጣ ምነው ውጊያ በተደነገገብን አላህ ውጊያን በደነገገባቸው ጊዜ ቀልባቸው በፍርሃት ተሞላ። አላህ ምን አለበት እንደው ጥቂት ጊዜ በሰጠንና ይሄንን ድንጋጌ ትንሽ ባዘገየው አሉ።
ይህ ነው ምክንያቱ ይላሉ። አንዳንዶቹ ደግሞ ከቀታዳ ረሕመቱላሂ ዐለይሂ ወገይሪሂ ምን ሰለፍ እንደተጠቀሰው በል የወረደው አንዳንድ ሰዎች ጦር ሜዳ ላይ ያልሰሩትን ነገር ሰርተናል እያሉ ይናገሩ ስለነበር ፈተልና ወضربنا وطعنا وفعلنا كذا وكذا በጦር ሜዳ ላይ ያልፈጸሙትን ጀብዱ እንዲህ አድርገናል እያሉ የሚያነሱ ባልሰሩት ነገር መመስገንን የሚሹ ሰዎችን በተመለከተ ነው የወረደው ይላል። ሁለቱም በእምነት የሚገለጽ ሰው ሊፈጽማቸው የማይገቡ ስራዎች ናቸው። የመጀመሪያው ኢኽላሱል ወዕድ ነው። ቃል የገባህበትን ነገር እፈጽመዋለሁ ብለህ የወሰንከውን መተው ነው። ሁለተኛው ደግሞ ውሸት ነው። ይሄ እንዳሳለፍነው የሙናፊቆች መገለጫ እንጂ የሙእሚኖች መገለጫ አይደለም። ለዚያ ነው አላህ ተባረከ ወተዓላ ዑለማዎች እንደሚሉት ያ አዩሃ አለዚነ አመኑ ብሎ የጠራቸው ሸንቆጥ እያደረጋቸው ነው ይላል። አማኞች ነን እያላችሁ በእምነት የሚገለጽ ሰው ቀልቡ ውስጥ ኢማን የጠናበት ሰው እንዴት ብሎ የማይሰራውን ነገር ይናገራል ብሎ አላህ ተባረከ ወተዓላ እየወቀሳቸው ከዚህ ስራ እንዲቆጠቡ እየገሰጻቸው ነው። ያ አዩሃ አለዚነ አመኑ እናንተ ያመናችሁ ሆይ ሊመ ተቁሉነ ማ ላ ተፍዐሉን የማትሰሩትን ነገር ለምን ትናገራላችሁ? ከቡረ መቅተል ዒንደላሂ አላህ ዘንድ መጠላቱ ትልቅ ነው። አን ተቁሉ ማ ላ ተፍዐሉን የማትሰሩትን ነገር መናገራችሁ፣ የማትተገብሩትን ነገር መናገራችሁ አላህ ተባረከ ወተዓላ የሚጠላው ክፉ ተግባር ነው እያለ ነው። ወልመቅት አሸዱ አንዋዕ ልቡግድ ወአብለጉ ከጥላቻ ሁሉ የከፋው ነው መቅት የሚባል። ሊዛሊክ አንድ ሰው የአባቱን ሚስት ካገባ ይሄ ኒካሑል መቅት ይባላል። ስራው አስከፊና አስቀያሚ ከመሆኑ የተነሳ ማለት ነው። እዚህም ላይ አላህ ምን እያለ ነው? ይሄ ስራ ቀላል መስሎ እንዳይታያችሁ አላህ ዘንድ በጣም የሚጠላ ክፉ ተግባር ነውና ተቆጠቡ። ከቡረ መቅተል ዒንደላሂ አላህ ዘንድ መጠላቱ ትልቅ ነው። አን ተቁሉ ማ ላ ተፍዐሉን የማትሰሩትን ነገር መናገራችሁ። ኢነላሃ ዩሒቡ አለዚነ ዩቃቲሉነ ፊ ሰቢሊሂ ሶፋ አላህ እነዚያን በመንገዱ በሰልፍ ሆነው የሚዋጉትን ይወዳል። ኢነላሃ ዩሒቡ አላህ ይወዳል አለዚነ እነዚያን ዩቃቲሉነ ፊ ሰቢሊሂ በመንገዱ የሚዋጉትን ሶፈን በሰልፍ ሆነው ከአነሁም ቡንያኑን መርሱስ እነሱ ልክ እንደተጣበቀ ግንብ ሆነው። አልመርሱስ ሁወ አልሙተላሲቅ አለዚ ኡልዚቀ በዕዱሁ ቢበዕድ ሐታ ሷረ ከሸይእ ዋሒድ ተጠጋግቶና በጣም ተጠባብቆ ልክ እንደ አንድ ነገር የተቀየረ ነው መርሱስ የሚባል። አላህ የሚጠላውን ነገር ከነገራቸው በኋላ የማትሰሩትን መናገር በጣም የተጠላ ድርጊት ነው ብሎ ከዚያ በኋላ ደግሞ የሚወደውን ነገር አስከተለላቸው። እኔ የምወደው በመንገዴ ተሰልፈው የሚዋጉትን ልክ እንደተጣበቀና አንድ እንደሆነ ግንብ በእኔ መንገድ ጸንተው የሚዋጉትንና የሚጋደሉትን ሰዎች ነው። ከአነሁም ቡንያኑ መርሱስ ማለቱ አይ ፊ ተባትህም ወውሕደትህም በአንድነታቸው በጽናታቸው ማለት ልክ እንደ አንድ ግንብ ናቸው። ከፊሉ ሸሽቶ ከፊሉ የሚቀሩ አይደሉም። አንዱ የሆነ አመለካከት ሲኖረው ሌላኛው በተቃራኒ የሚያመጣ አይደለም። በል ነቢያችን ዓለይሂ ሰላቱ ወሰላም የሚያዟቸውን ነገር ሁሉ የሚታዘዙ ለአላህ ብለው በጦር ሜዳ ላይ የሚጸኑ ጀግኖችን ነው የምወደው።
وإذ قال موسى لقومه موسى لهزبوቹ ባለ ጊዜ አስታውስ وإذ قال أي اذكر أيها الرسول وذكر أمتك ማለት ነው አንተ መልእክተኛ ሆይ عليه الصلاة والسلام አስታውስ وكذلك ህዝቦችህንም እንደዚሁ አስታውሳቸው ሙሳ ባለ ጊዜ ሆነው ምንድነው ያለው ሙሳ عليه السلام يا قومي ህዝቦቼ ሆይ لما تؤذونني لمن ታስቸግሩኛላችሁ وقد تعلمون أني رسول الله إليكم እኔ ወደ እናንተ የአላህ መልእክተኛ መሆኔን በርግጥ የምታውቁ ስትሆኑ አንድ ሰው የአላህ መልእክተኛ መሆኑ ከታወቀ መከበር ነው እንጂ ያለበት ሊቸገር ሊሰቃይ አይገባው ወደ እናንተ ከአላህ ዘንድ የተላኩኝ መልእክተኛ መሆኔን የምታውቁ ከመሆናችሁ ጋር ለምን ታስቸግሩኛላችሁ ባለ ጊዜ አስታውስ وهذا ለነብያችን عليه الصلاه والسلام መጽናኛ ነው ለኡመታቸው ደግሞ ማስጠንቀቂያ ረሱልን عليه الصلاه والسلام እያላቸው ነው ካንተ በፊት ብዙ መልእክተኞችን ልከናል አሁን እንደሚያጋጥመ ችግር ስቃይ እነሱን ተመሳሳይ ችግርና ስቃይ አሳልፈዋል እነሱ እንደታገሱ ታገስ ለነሱ የሰጠነውን ድል እንሰጣለን እያለ እያጽናናቸው ነው በሌላ በኩል ደግሞ ኡመታቸውን እያስጠነቀቀ መልእክተኛን ከማስቸገር ተጠንቀቁ አለበለዚያ ከእናንተ በፊት የነበሩ መልእክተኞችን ያስቸገሩ ህዝቦች ያጋጠማቸው ነገር ያጋጥማቸዋል يا أيها الذين آمنوا لا تكونوا كالذين آذوا موسى فبرأه الله مما قالوا وكان عند الله وجيها دالوا مالك يا أيها موسى عليه السلام በብዙ ነገር አሰቃይተዋል አስቸግረዋል ድግምተኛ ነህ ብለዋቸዋል መልእክት እውነት አይደለም ብለዋቸዋል ከዚያ በኋላ ደግሞ አላህን እስኪያሳየን አሉ ሂዱና ተዋጉ ሲባሉ ሙሳን አንተና አላህ ይላችሁ ተዋጉኛ ዝቁት ብለን ተጠብቃችኋል አሉ ከዚህም ውጭ ብዙ በዛታቸውም ላይ حتى ሃሩን عليه السلام በሞተ ጊዜ የገደለው ሙሳ ነው ብለው ራሱ ወንጀለዋቸው እንደነዚህ አይሁዶች አደብ እንደሌላቸው ሰዎች አትሆኑ መልእክተኛዬን አክብሩ የሚገባውን ደረጃ ሰጡት እያለ ሱሐቦችን አደብ ያስተማራቸው ነው ነብያችንንም عليه الصلاه والسلام ያጽናናቸው ነው فلما ذاقوا በተዘነበሉ ጊዜ አዛغ الله قلوبهم الله ልቦቻቸውን አዘነበለባቸው ذاقوا أي عدلوا ومالوا عن طريق الحق ማለት ከትክክለኛው መንገድ በተዘነበሉና ዘወር ባሉ ጊዜ አላህ ተባረከ ወተዓላ ልቦቻቸውን አዘነበለባቸው ከሐቅ ዘወር አደረገባቸው والله لا يهدي القوم الفاسقين الله አመፀኛ ህዝቦችን አይመራምና እነዚህ ሰዎች ልባቸውን ዘንበል ያደረገው ወደ ባጢል ከሐቅ ያዞራቸው ለምንድነው አመፀኞች ስለሆኑ ሐቅን ስለማይፈልጉ ነው وإذ قال عيسى ابن مريم يا مريم ልጅ ዒሳ ባለ ጊዜ ሆነውን እንደዚሁ አስታውስ ለህዝቦችም አስታውሳቸው ነው ያ በኒ እስራኤል የእስራኤል ልጆች ሆይ እዚህ ላይ ዒሳ ለምንድነው ያ ቀውም ያላለው አሉ ሙሳ እንዳለው ምክንያቱም ዒሳ عليه السلام አባት የለውም ከእናት ብቻ ነው የተወለደው አንድ ሰው ደግሞ ከሆኑ ህዝቦች የሚሆነው በአባት በኩል አንነሰብ በአባት በኩል ነውና የሚሄደው ለዚያ ነው እዚህ ላይ ዒሳ عليه السلام ያ በኒ እስራኤል ያለው የእስራኤል ልጆች ማለት የያዕቁብ عليه السلام ልጆች ናቸው እስራኤል ማለት የያዕቁብ ቅጽል ስሙ ነው አስባጥ የሚባሉት የሱ ልጆችና የልጅ ልጆች አሉ ከዚያ የዘር ግንድ የወጡት ህዝቦች ናቸው የእስራኤል ልጆች የሚባሉት ዒሳ عليه السلام ከነሱ ነው ሙሳ عليه السلام ከነሱ ነውና
እናንተ የእስራኤል ልጆች ሆይ አላቸው ኢኒ ረሱሉላህ ኢለይኩም እኔ ወደ እናንተ የአላህ መልእክተኛ ነኝ ሙሰድቀን ሊማ በይነ የደየ ምን ተውራት ከተውራት በፊት ያለን የማረጋግጥ ሲሆን አይ ከኔ በፊት የወረደውን ተውራት ትክክለኛ መሆኑን የማረጋግጥ ስለኔ የተነገረውንና የተተነበየውን ነገር እውነት መሆኑን የማሳይ ወደ እናንተ የተላኩኝ መልእክተኛ ነኝ ወሙበሽረን የማበስርም ቢረሱሊን በመልእክተኛ ያእቲ ሚን በዕድ ስሙሁ አሕመድ ከኔ በኋላ የሚመጣ ስሙ አሕመድ በሆነ ማለት ነው ዒሳ ዓለይሂ ሰላም ምንድን ነው የሚለው ከኔ በፊት የወረደው ተውራት ስለኔ የተናገረውንና የተነበየውን የማረጋግጥ ከኔ በኋላ ደግሞ የሚመጣ ስሙ አሕመድ የሚባል ነቢይ በሱ የማበስር ወደ እናንተ የተላኩኝ መልእክተኛ ነኝ አላቸው وهذا ግልጽ መረጃ ነው አላህ ተባረከ ወተዓላ በዒሳ ዓለይሂ ሰላም ምላስ የነቢያችንን ዓለይሂ ሰላቱ ወሰላም መምጣት ያስነገረ መሆኑ ማለት ነው وهذا في سورة المائدة እንደመጣው ነፍሰን አላህ ተባረከ ወተዓላ በተውራትና በኢንጂል ውስጥ ስለ ነቢያችን ዓለይሂ ሰላቱ ወሰላም ግልጽ የሆኑ ብስራቶችን አስቀምጧል الذين يتبعون الرسول النبي الأمي الذي يجدونه مكتوبا عندهم في التوراة والإنجيل الآية توراةنا إنجيل تلقوا سنة نبيات عليه الصلاة والسلام يا بنيا بل يعرفونه كما يعرفون أبناءهم بلوى فلساتشوا بهري أفقهان الله تبارك وتعالى بصفاتنا بقل بتوراتنا بإنجيل كما قلت يتنسى ወንድ ልጆቻቸውን እንደሚያውቁት ያውቋቸዋል ብሏል ያው አሁን በእጃቸው ያለው መጽሐፍ አብዛኛው የተሰረዘና የተደለዘ ነው ስለ ነቢያችን ዓለይሂ ሰላቱ ወሰላም የመጡ ብስራቶችን አስወግደዋል ወላኪን ሐታ አሁን ራሱ አንዳንድ ግልጽ ባይሆኑ በተዘዋዋሪ መልኩ ስለ ነቢያችን ዓለይሂ ሰላቱ ወሰላም የሚያበስሩ አንቀጾች እንዳሉ ያው በዚህ ሸእን ላይ የሚሰሩ ሙስሊሞች አብዝተው ጽፈዋል አሁን ባላቸው ወንጌል ወከዛሊክ የመጀመሪያ መጽሐፍ ማለት ነው ኦሪት የሚሉት እዚያው በዛ ያሉ አንቀጾች ስለ ነቢያችን ዓለይሂ ሰላቱ ወሰላም መምጣት በተዘዋዋሪ የሚያመላክቱ አሉ فلما جاءهم بالبينات በግልጽ መረጃዎች በመጣቸው ጊዜ قالوا هذا سحر مبين ይህ ግልጽ ድግምት ነው አሉ እዚህ ላይ فلما جاءهم የሚለው ضمير ወደ ዒሳ ዓለይሂ ሰላም ነው የሚመለሰው ወይስ ደግሞ ወደ ነቢያችን ዓለይሂ ሰላቱ ወሰላም ነው በሁለቱም ወጅህ ወስደውታል ዑለማው አንዳንዶቹ ዒሳ ዓለይሂ ሰላም ወደ በኑ እስራኤሎች በመጣ ጊዜ ይህ የመጣበት ሃይማኖት ነብይ ነኝ ማለት ድግምት እንጂ ሌላ አይደለም ብለው መለሱት ያሏሉ አንዳንዶቹ ዑለማዎች ደግሞ ምን አሉ ይህ ዒሳ ዓለይሂ ሰላም በመምጣቱ ያበሰረበት አሕመድ ዓለይሂ ሰላቱ ወሰላም በመጣ ጊዜ ህዝቦቻቸው አይ ቁረይሽ ثم العرب ይህ ግልጽ ድግምት ነው ብለው መለሷቸው አሕመድ የሚለው ከነቢያችን ዓለይሂ ሰላቱ ወሰላም ስሞች መካከል አንዱ ነው በሰሒህ ሐዲስ እንደመጣው رسول عليه الصلاة والسلام من إلهه إن لي 5 أسماء أمرت سموت من إلهه أنا محمد وأنا أحمد وأنا الماحي الذي يمحو الله به الشرك وأنا الحاشر الذي يحشر الناس على عقبي وأنا العاقب بل يوجد رواية አንዳንድ ስሞች ተጨምረው መጥተዋል ስለዚህ አሕመድ የሚለው ከነቢያችን ዓለይሂ ሰላቱ ወሰላም ስሞች መካከል አንዱ ነው وهو صيغة المبالغة ነው بمعنى الفاعل ይመጣል وبمعنى المفعول ይመጣል بمعنى الفاعل ከተረጎምነው ምን ማለት ነው ከፍጥረቶች ሁሉ አላህን አብዝቶ የሚያመሰግን ማለት ነው
ነብያቶች መልእክተኞች ደጋጎች አላህን ያመሰግናሉ ግን ነብያችን አለይሂ ሰላቱ ወሰላም ከነዚህ ሁሉ በበለጠ መልኩ ነው አላህን የሚያመሰግኑት ማለት ነው بمعنى المفعول ደግሞ ከተረጎም ነው ከሁሉም ፍጥረቶች የበለጠ መስጉን የሆነ በባህሪያቶቹ በስራዎቹ ከሌሎቹ የላቀ የሚል ማዕና የሚሰጥ ነው ወረሱል አለይሂ ሰላቱ ወሰላም በሁለቱም በኩል ከሰዎች ሁሉ በላጭ ናቸው አላህን ከሁሉም በበለጠ መልኩ የሚያመሰግኑ ናቸው ከፍጥረቶችም ሁሉ መስጉን ናቸው የሰዎች ስም አብዛኛውን ጊዜ አዕላም ነው አይ ለመጠሪያነት ነው እንጂ የምንጠቀማቸው ያ ሰው በእነዚያ ስሞች ላይ ይገለጽ ይችላል አማ የነብያችን አለይሂ ሰላቱ ወሰላም ስሞች አዕላምም ናቸው አውሳፍም ናቸው አይ ከባህሪያቸው ከማንነታቸው የተወሰዱ ስሞች ናቸው ስለዚህ ዒሳ አለይሂ ሰላም እኔ የመጣሁት ከኔ በኋላ የሚመጣ አህመድ የሚባል ነብይ እንዳለ ላበስራችሁ ነው ብሎ በሚመጣ ጊዜ እንዲከተሉት ኡመቱን አደራ ያላቸው وهذا الله በነብያቶች ላይ ሁሉ የያዘው ቃል ኪዳን وإذ أخذ الله ميثاق النبيين لما آتيتكم من كتاب وحكمة ثم جاءكم رسول مصدق لما معكم لتؤمنن به ولتنصرنه الآية وهذا ابن عباس رضي الله عنه قالوا الله تبارك وتعالى ነብያቶችንና መልእክተኞችን ሁሉ ቃል ኪዳን አስይዟቸዋል መልእክተኛ ከላኩኝ አይ ነብያችን አለይሂ ሰላቱ ወሰላም ማለት ነው በሱ ልታምኑና ልትከተሉት ቃል ግቡ ብሏቸዋል ነብያቶች በአጠቃላይ ቃል ገብተዋል መልእክተኞች በአጠቃላይ በአንድ ጊዜ ቢገኙ ኖሮ ሁሉም አንቢያዎችና ሙርሰሎች እሳቸውን የመከተልና እሳቸውን የማገዝ የመርዳት ግዴታ ነበረባቸው ዒሳ አለይሂ ሰላም ምን እያለ ነው ከኔ በኋላ የሚመጣ ታላቅ ነብይ አለ አለይሂ ሰላቱ ወሰላም ካገኛችሁ ተከተሉት ታዘዙት እያለ ነው ومن أظلم من يبلغ بداية الله ممن افترى على الله الكذب بالله لا وشة كتفى سوي بل وهو يدعى إلى الإسلام الصو والإسلامنا يمت الراسهون يا الله هيمان التكبر إسلامنا وقبات بروت الرية تقرب لك بالله لا وشة كميكت يبلت ما البداية الله والاستفهام هنا معناه التقرير أي لا كذي يبلت بداية لم ينسوا ببدل أجد الرسانة ومالته والله لا يهدي القوم الظالمين الله بدل أن يهلبوشن أي مرام أي كلام عند سو فلك نقرية تستو በዱንያም በአኺራም የሚጠቅመው ነገር እየተቀረበለት ማድረግ ያለበት ነገር ማመስገን ውለታ መላሽ መሆን ነበር ነገር ግን በተቃራኒው ማስተባበሉ እንቢ ማለቱ ሳይበቃው ከዚያም አልፎ በአላህ ላይ ውሸትን የሚቀጥፍ የአላህ ሃይማኖት ይህ ሳይሆን ሌላ ነው እያለ ሰዎችን ከትክክለኛው መንገድ የሚያግድና ወደ ጥመት የሚጠራ ሰው ይህ ትልቅ በደልን የፈጸመ ነው اللهم أي مراهم أياكناهم يريدون ليطفئوا نور الله بأفواههم يا الله البرهان بأفوشاتشو يالأفوا يفلقالوا بأفواههم بمعنى بأقوالهم مالك بنقراتشو يا الله البرهان شريعة دين ليأكسمونا ليالأفوا يوكرالوا وهذا عبارة علماء وسندميلون كمن ينفخ في الشمس يطفئها لك تهاي أفضل ولا ما أفضل عندما يموكر سو مالك الله عند الزادربون ينسون ترس واداد اسمهون المكالسو عند سو تهاي كذب فتواقات بتنفاش أفضل وما أفضل عندما يشلو ولو ይሄንን ሃይማኖቴን ይሄንን ሐቅ ሊያጠፉ አይችሉም ያደረጉትን ቢያደርጉ ማለት ነው يريدون ليطفئوا نور الله بأفواههم يا الله البرهان بافوچاچو ሊያጠፉ ይሞክራሉ ይፈልጋሉ والله متم نوره الله برهان ሞይ ነው
ብርሃን ያሟላዋል ግልጽ ያወጣዋል ወለው ከሪሃል ካፊሩን ከሃዲዎች ቢጠሉ እንኳን هو الذي السو يانو أرسل رسوله ملكتنياون يلاك أي نبياتنا عليه الصلاة والسلام بالهدى بممريا ودين الحق بأونتنيا هيمان الهدى هو العلم النافع والدين الحق هو العمل الصالح لما وتندمرون نبياتنا عليه الصلاة والسلام الله يلاكاቸው በጠቃሚ ዕውቀትና በመልካም ስራ ትክክለኛ ዕውቀት ከሌለ ስራ አይበጅም ስራም ከሌለ ዕውቀት አይጠቅምም አላህ ተባረከ ወተዓላ ነብያችን አለይሂ ሰላቱ ወሰላም በሁለቱም ይላካቸው የኛ ህዝብ አይ ሙስሊሞች እንደ ክርስቲያኖች በተሳሳተ መንገድ አላህን ለማምለክ የምንጥር አይደለንም عندنا القرآن والسنة ممريا للهدى وكذلك عند أيهود أو قتل كيان البوهالا بقترنتنا بقرات يانتسن يتساساتا سراي من سراي للدلم يانمنو يا نبياتنا عليه الصلاة والسلام شريعة يزود يمتو دين من الكتب الله لسويت يمياس فلقاتهم النقر هلو أتيزونه نبياتنا عليه الصلاة والسلام يلاكم لمن يلاكاቸው ليظهره على الدين كله بهايمانوت ሁሉ ላይ የበላይ ያደርገው ليظهره أي ليجعله عاليا وغالبا وظاهرا على الدين كله በሁሉም ሃይማኖቶች ላይ አሸናፊ የበላይ ያደርገው ولو كره المشركون አጋሪዎች ቢጠሉም እንኳን ይህ ዲን የበላይ መሆኑ አይቀርም ከሃይማኖቶች ሁሉ በማስረጃ የበላይ የሆነ ግልጽ የወጣ መሆኑ የማይቀር ነው وهذا الله ለነብያችን አለይሂ ሰላቱ ወሰላም ካረጋገጠላቸው ቃል ኪዳን እና ወዕድ አንዱ ነው እሳቸው ሲልካቸው ይሄንን ሃይማኖት ለሰዎች ሁሉ እንደሚያደርሰው የበላይ እንደሚያደርገው ቃል ገብቶ ነው ይህ ደግሞ በእሳቸው ህይወት ከእሳቸው ሞት በኋላ ያረጋገጠው እስካሁን እየተረጋገጠ ያለ ቃል ኪዳን ረሱል አለይሂ ሰላቱ ወሰላም በሐዲስ እንዳሉ ان الله زوالي الارض فرايت مشارقها ومغاربها وسيبلغ ملك امتي ما ولي منها الى الله تبارك وتعالى ምድርን ተቀለለላቸው ዘረጋላቸውና ምስራቁንም ምዕራቡንም ተመለከቱ ከዚያም ምን አሉ የኔ ህዝቦች ንግስናቸው ያየሁትን ያክል ይደርሳል ማለትም ምስራቁንም ምዕራቡንም በሁሉም ቦታ ያዳርሳል የወደደ ወዶ የጠላ ጠልቶ አንድ ቤት ሳያስቀር አንድ መንደር ሳያስቀር ይሄ ሃይማኖት እንደሚገባ ነብያችን አለይሂ ሰላቱ ወሰላም ተናግረዋል ይህ ሃይማኖት ከሌሎች ሃይማኖት ሁሉ በማስረጃ የበላይ ነው ግልጽ ይወጣል ማንንም ሃይማኖት እስልምና ፊት ሊቆም አይችልም ትክክለኛ አቅል ላለው እውነተኛ ለሆነ ሰው ማለት አማ አእምሮ የተበላሸ ወይም ደግሞ እውነትን ቢያውቅ ግድ የማይሰጥ ሰው ነው ልቡን ሞልቶ ሊከራከር ይችላል ነገር ግን ትክክለኛ አቅል ያለውና እውነት የሚያሳስበው ሰው እስልምና በአንድ በኩል ከቀረበ ሌላ ነገር በሌላ በኩል ከቀረበ ግራ ቀኝ እንኳን ማየት አያስፈልግም እስልምናን አላህ ተባረከ ወተዓላ ጥርት ያለ ምንም አይነት ሸዋኢብ የሌለው ትክክለኛና አሸናፊ ሃይማኖት አድርጎ ነው ያወረደው ይሄንን ሃይማኖት ደግሞ በመረጃ የበላይ እንዳደረገው ሁሉ وكذلك بلبسنا ببلاينتم باشنافينتم ያደርገዋል ሙስሊሞች አጥብቀው እስከያዙ ድረስ ማለት ረሱል አለይሂ ሰላቱ ወሰላም ከዚያ በኋላ ሰሃቦቻቸው ይሄንን እስልምና በሚገባው መልኩ በያዙት ጊዜ ዓለምን ሲመሩ ነበር
በምስራቅ በምዕራብ ያለው ሁሉ ለነሱ ሲገብር ታዛዥ ሲሆን ነበር። አሁን ሙስሊሞች የበታችና ተከታይ የሆኑት ለምንድን ነው? ይሄንን እስልምና ስለተው ብቻ። ዑመር ረዲየላሁ ዐንሁ እንዳለው ማለት ነው نحن قوم أعزنا الله بالإسلام فمهما ابتغينا العزة بغيره أذلنا الله እኛ አላህ በእስልምና የበላይ ያደረገን ህዝቦች ነን። ከእስልምና ውጭ የበላይነትን ክብርን ከፈለግ አላህ ውርደትን እንጂ አይሰጠንም ማለት። አሁን ሙስሊሙ አረቡ አላህ በእስልምና ያከበራቸው ህዝቦች ይሄንን ትልቅ ነገር ትተው ምን ፈለጉ? ምዕራቡን ምስራቁን መከተል ፈለጉ። የዚህን ጊዜ አላህ ውርደት አለበታቸው እንጂ በዚህ በቁርአን ኩራት ቢሰማኝ የነቢያችን አለይሂ ሰላቱ ወሰላም ሱና ከሁሉም መመሪያ ያማረና የበለጠ መሆኑን ተረድተን ብንሰራው ኖሮ ልክ ከዚህ በፊት አላህ ይህንን ዲን የተሸከሙትን ህዝቦች የበላይ እንዳደረገው ሁሉ እኛንም ያደርገናል። ስለዚህ ይህ ሃይማኖት በማስረጃ ብቻ አይደለም የበላይነት፣ በል በሐቁ የሚይዙት ወንዶች ከተገኙ በንግስና በሁሉም ነገር የበላይና አሸናፊ ነው። ይህን ደግሞ ኩፋሮች ሙሽሪኮች ቢጠሉም ቢወዱም ሊከለክሉት አይችልም። የምስራቁ የምዕራቡ ተሰብስቦ ያለውን መሳሪያ አጠራቅሞ ቢስተጋበት እንኳን እስልምናን ማቆም አይችልም። ሙስሊሞች አሁን የበታች የሆኑት ጦርነት በሰይፍ መሆኑ ቀርቶ በዘመናዊ መሳሪያ ስለሆነ አይደለም። በሰው ልጅ አስተሳሰብ ቢሆን ኖሮ ረሱል አለይሂ ሰላቱ ወሰላም ወከዛሊክ ሰሐቦቻቸው ከዚያ በኋላ ደግሞ የተለያዩ እስላማዊ ኺላፋዎችና ደውላዎች ጦርነት በሚገጥሙበት ጊዜ ምድራዊ በሆነ አስተሳሰብ ከወሰድ ነው ያሸንፋሉ የሚባል ትንሽ ግምት እንኳን የለም። በል እንዲያውም ሙስሊሞች በቁጥር በሚበዙበት ጊዜ ነው የሚሸነፉት። ልክ የሁነይን ዘመቻ ጊዜ እንደተከሰተው ማለት ነው። ሱሐቦች ተመለከቱና ብዛታቸው ይሄ የሁነይን ዘመቻ የሚባለው ከፈትሑ መካ በኋላ ነበርና የተደረገው ወደ 12000 የሚደርስ ቁጥር ነበራቸው። ምን አሉ? ዛሬ እንደው ከቁጥር ማነት አንሸነፍም ማለት። የዚህን ጊዜ አላህ በቁጥር አይደለም የምታሸንፉት በእኔ እርዳታ ነው የሚለውን ነገር ቀልባቸው ውስጥ እንዲገባ ፈልጎ መጀመሪያ ላይ ሽንፈት አቀመጣቸው። ከዚያ አንሸነፍም ያለው ሁሉ መሸሽ ጀመሩ። በኋላ ሲያውቁ እርዳታ የሚመጣው ከአላህ እንጂ ከቁጥራቸው ከትጥቃቸው እንዳልሆነ ሲረዱ አላህ ሁኔታዎችን ቀየረና ድልን ሰጣቸው። ይሄ አንድ ዘመቻ ላይ ብቻ አይደለም፣ በተለያዩ ዘመቻዎች ሙስሊሞች በቁጥር በሚበዙበት ጊዜ ይሸነፋሉ። አንድ ጊዜ አብዱራህማን አልናስር የሚባል አንደሉስ የሚባለው አካባቢ አሁን ስፔን እና ፖርቱጋል ማለት ነው። ሙስሊሞች እነዚህን ሁለት ሀገራቶች አንደሉስ በሚባል ስም ወደ 800 ዓመት የሚደርስ ያክል አስተዳድረዋል። ይሄ አብዱራህማን አልናስር የሚባለው ከአንደሉስ ንጉሶች መካከል ታላቁ ነው። በስፔኖች እስካሁን ድረስ ማለት ነው። የሀገራቸውን ታላቅነት በቅርብ 1000ኛ ዓመቱን አክብረዋል። የእሱን ንግስና ማለት ነው። ይህ ሰው አንድ ጊዜ እንደዚሁ በዛ ያለ ቁጥር ይዞ ሄዶ ተዋጋቸው፣ ተሸንፎ ተመለሰ። እንደዚሁም ሌላ አቡ ያዕቁብ አልመንሱር የሚባልም 500,000 ተዋጊ ይዞ ሄደ። ኩፋሮቹ ከዚያ በጣም ያነሱ ነበሩ ቁጥራቸው። ተሸንፎ ተመለሰ። ነገር ግን ይሄንን ምድር ሲከፍቱና ሲያሸንፉ 12000 ብቻ ሆነው ነው የሄዱ 100,000 ካፊሮች ጋር ተጋፍጠው ማለት ነው። ይሄ የሙስሊሞች ታሪክ ሁሉ የሚያሳየው የርሙክ ቃዲሲያ የሚባሉ ትልልቅ ጦርነቶች ከሩምና ከፉርስ ጋር ሙስሊሞች ያደረጉት ማለት ነው። ሩምና ፉርስ ማለት በአሁን ዘመን ልክ አሜሪካ ዩሮፕ እንደምንለው የዚያን ጊዜ የዓለም ታላላቅ ንግስና ናቸው። ምድርን ለሁለት ተካፍለው ያስተዳድሩ የነበሩ ናቸው። ሱሐባዎች እነዚህን ታላላቅ ግዛቶችና አስተዳደሮች ሲገረስሱና ሲጥሉ 24000 35000 የሆኑ። ስለዚህ ሙስሊሞች በቁጥር ማነስ ወይም ደግሞ በሌሎች ዱንያዊ ጉዳይ አይደለም የበታች የሚሆኑት። ናም ማዲ የሆነውን ነገር ማዘጋጀት ይኖርብናል።
وأعدوا لهم ما استطعتم من قوة عند الله تبارك وتعالى نقلتن وانو إيماننا بزي هايمانوت عزة يبلاينة للسمان الكبر أما أسلمنا لم يأكل سلة نعمة تشكمن عقل يساتا كسول جنة والتول انسسانة يتقاربون የምዕራብ ኩፋሮችን እንደ ትልቅ ነገር ተመልክተን የነሱን ስልጣኔ የነሱን መንገድ እንከተላለን ካል ከወርደት ውጭ የምናገኘው ነገር የለም የበታችነት እንጂ ሌላ አይሰጠንም ወላኪን ይህን ሃይማኖት በተገቢው መልኩ ከያዝነው አላህ ተባረከ ወተዓላ የበላይነትና አሸናፊነትን ቃል ገብቷል ቃሉ ደግሞ የአላህ አይቀርም يا أيها الذين آمنوا إن أنت يأمناكهوي هل أدلكم لأملاكتاكهن على تجارة تنجيكم من عذاب أليم كأتماني كتات يمتاجناكه نقدن أتماني كهون كتات يمتاجناكه يهونك نقد لأملاكتاكهوي إيه قدم من داسال لبنو ለጠየቁት ጥያቄ ምላሽ አላህ የሚወደው ስራ ምንድነው ብለው ጥያቄ አቅርበው ነበርና ያንን ስራ ነግራችኋለሁ እዚህ ላይ ጥያቄው ለተሕዲድ ነው ለማነሳሳት ቀልባቸው ውስጥ ናፍቆትና ጉጉት እንዲያድርባቸው ልክ በንግድ የሚፈለገው ትርፍ ነገር መልካም ነገር እንደሆነ ሁሉ አላህን በመታዘዝ ሙእሚኖች የሚፈልጉት መልካም ምንዳን የሱን ውዴታ ስለሆነ ነው አላህ ተባረከ ወተዓላ መልካም ስራን ጣዓን ከንግድ ጋር አመሳስሎ እዚህ ላይ የጠቀሰው يا أيها الذين آمنوا إن أنت يأمناችሁ ሆይ هل أدلكم على تجارة بنجد لاي لأملاكتاችሁ ሆነ تنجيكم من عذاب أليم أتمامي كهونه كتاب يمتاجناችሁ በሆነች تؤمنون بالله ورسوله بالله بملكتኛው ታምናላችሁ وتجاهدون في سبيل الله بالله መንገድ ትታገላላችሁ بأموالكم وأنفسكم በገንዘቦቻችሁ በነፍሶቻችሁ ይሄ ነው አላህ ተባረከ ወተዓላ የሚወደው በዱንያም በአኺራም የሚጠቅማችሁ ትልቅ ንግድ والخبر هنا بمعنى الأمر لو ابن مسعود رضي الله عنه مصحف لا عندما التو أي آمنوا بالله ورسوله وجاهدوا في سبيله ماله أطرافي نجدن يمتفلقوا كونه الله يمودوا سرى ما وقت يمتفلقوا كونه انقلياوز أن يمودوا بدنيا بآخرا صرفن يمتداشوا سرى بنينا بمنكتنيا إماما بمن قد لا يندزهم التابلنو يراتون ذلكم خير لكم إن كنتم تعلمون يمتاوقون دهوناችሁ ይህ ለእናንተ የተሻለ ነው በዱንያ መሽጉል ከመሆን እነዚህን ስራዎች በመስራት ጊዜያችሁን ማሳለፋችሁ ወደ አላህ መቃረባችሁ ከሁሉም ነገር የተሻለ ነው ትክክለኛ ዕውቀት ካላችሁ يغفر لكم ذنوبكم ለእናንተ ወንጀሎቻችሁን ይመራል ويدخلكم جنات جنቶችንም ያስገባችኋል تجري من تحتها الأنهار ከስሮቿ ወንዞች የሚፈሱባት የሆነችን ومساكن طيبة في جنات عدن በመኖሪያ ጀነቶችም ያማሩ ቤቶችን ይሰጣችኋል أي ويعطيكم أيضا مساكن طيبة في جنات عدن بمعنى في جنات الإقامة والخلد ماله ما الزواور عندهم دمو في الثاني إلى الله زلال ما يبغون يشوي منور يا جنة يا مارنا يتوابه الطاوشن بيروشن ميسات الشهاد ذلك الفوز العظيم يه تالاك دلنو تالاك سكيدنو كذي بلد سكيد الله فمن زحزح عن النار وادخل الجنة بلو الله تبارك وتعالى اندالوما كأسات فرقوا جنة عندي قبا يتدرج سو فقد فاز
ትክክለኛውን ስኬት አግኝቷል፣ ትክክለኛውን ድል አግኝቷል። ስለዚህ እናንተም በእኔና በመልእክተኛ የምታምኑ ከሆናችሁ በመንገዴ ከታገላችሁ ጀነትን አስገባችኋለሁ፣ በሷም ውስጥ እንደዚሁ ያማሩ ቤቶችን እሰጣችኋለሁ። ይህ ደግሞ ታላቅ ድል ነው፣ ታላቅ ስኬት ነው። ወኡኽራ ቱሒቡነሃ ሌላይቱንም የምትወዷት የሆነችውን እሰጣችኋለሁ። አይ ወኡዕጢኩም አይضን አልኡኽራ አለቲ ቱሒቡነሃ እናንተ የምትወዷት የሆነችውን ሌላኛይቷንም እሰጣችኋለሁ። ያቺ የምትወዷት ምንድን ናት? ነስሩ ሚነላሂ ወፈትሑን ቀሪብ ከአላህ የሆነ እርዳታና ቅርብ ድል ነው። ሰዎችን አላህ ተባረከ ወተዓላ ባፈጣጠራቸው ችኩል አድርጎ ፈጥሯቸዋል። በአይናቸው የሚያዩትና ቶሎ የሚመጣላቸው ኸይር ነገር ያስደስታቸዋል። ነዓም ሙእሚኖች የሚሰሩት ስራ የአላህን ውዴታ ፈልገው አኼራን ፈልገው ነው። ነገር ግን ከዚያ በተጨማሪ ደግሞ በዚሁ ዱንያ ላይ ያላችሁ የምትወዷት የምትፈልጓት የሆነችውን የአላህን እርዳታ እንደዚሁም ደግሞ የእሱን ድልና የአገራቶችን መከፈት ይሰጣችኋል። ወሃዳ ለነቢያችን ዓለይሂ ሰላቱ ወሰላም ለሙእሚኖች ያረጋገጠው ቃሉ ነው። አላህ ተባረከ ወተዓላ መካን እንዲከፍቱ አድርጓቸዋል። ከዚያ በኋላ ጀዚረተል ዓረብን ሙሉ በሙሉ እንዲቆጣጠሩ ከዚያም ወጥተው የሩምና የቁርጥን ንግስና ገርስሰው በዓለም ላይ ይህንን ሃይማኖት እንዲሰራጭ አድርገዋል። ይህም ሌላ የምጨምርላችሁ ነው። ወኡኽራ ቱሒቡነሃ ሌላይቱንም የምትወዷት የሆነችውን እሰጣችኋለሁ። ነስሩ ሚነላሂ ወፈትሑን ቀሪብ ከአላህ የሆነ እርዳታንና ቅርብ ድልን ማለት ነው። ፈትሕ ማለት ያው አንድን ሀገር በጦርነት መክፈትና ድል አድርጎ መግባት ነው። ወበሽሪል ሙእሚኒን ምእመናኖችን አበስር ይላቸዋል ነቢያችን ዓለይሂ ሰላቱ ወሰላም። ያዘዝኳችሁን እስከሰራችሁ በእኔና በመልእክተኛ አምናችሁ በእኔ መንገድ እስከታገላችሁ ድረስ በዱንያም የተገባላችሁ ቃል ኪዳን በአኺራም የሚጠብቃችሁ ነገር ሁሉ ይሰጣችኋል። አብሽሩ በላቸው። ያ አዩሃ አለዚነ አመኑ እናንተ ያመናችሁ ሆይ ኩኑ አንሳረላህ የአላህ ረዳቶች ሁኑ። የአላህ ረዳት ማለት ሃይማኖቱን የሚረዳ መልእክተኛውን ዓለይሂ ሰላቱ ወሰላም የሚያግዝ ማለት ነው። ከማ ቃለ ዒሳ ብኑ መርየም የመርየም ልጅ ዒሳ እንዳለው ሊልሐዋርይነ ለሐዋርያቶቹ መን አንሳሪ ኢለላህ ወደ አላህ ረዳቴ ማን ነው? ሐዋርይን የሚባሉት የዒሳ ዓለይሂ ሰላም ጓደኞች ናቸው። እነዚህ በቁጥራቸው 12 ናቸው ይላሉ። አልሐዋሪ መእኹዙ ሚን አልሑር ዑለማዎች እንደሚሉት ወሁወ ሽደቱል በያድ ወሰፋኡ አንድ ነገር በጣም ነጭ ሲሆንና ጥርት ሲል ሑር ይባላል። ጓደኝነትም ከምንም ነገር የጠራና ትክክለኛ በሆነ ጊዜ በዚህ ስም ይጠራል። لذلك ነቢያችን ዓለይሂ ሰላቱ ወሰላም በሐዲስ እንዳሉት لكل نبي حواري وحواري زبير ብለዋል። ዙበይር ብኑ አልዓዋም ረዲየላሁ ዐንሁ የኔ ሐዋርይ ነው ብለዋል። እነዚህ ዒሳ ዓለይሂ ሰላምን የተከተሉ ከሱ በኋላ የተላከበትን ሸሪዓ ለማሰራጨትና ሰዎችን ለማስተማር የሞከሩ ሷሒቦቹ ናቸው ሐዋርያት የሚባሉ። ዒሳ ዓለይሂ ሰላም ለእነዚህ ሰዎች ወደ አላህ በማደርገው ጉዞ የእሱን ሃይማኖት ለማድረስ በማደርገው ትግል ረዳት የሚሆነኝ የሚያግዘኝ ማን ነው ባለ ጊዜ ቃለ አልሐዋርዩነ ነሕኑ አንሳሩላህ ሐዋርያቶቹ እኛ የአላህ ረዳቶች ነን አሉ። አይ ከጎንህ ነን፣ አይዞህ የአላህን መልእክት በምታደርስበት እናግዝሃለን፣ እንረዳሃለን አሉ። ስለዚህ አላህ ተባረከ ወተዓላ ለሰሓቦቹ ምን እያለ ነው? እነዚህ ሐዋርያቶች ዒሳ ዓለይሂ ሰላምን እንዳገዙት የአላህ ረዳቶች እንደሆኑት ሁሉ እናንተም ነቢያችን ዓለይሂ ሰላቱ ወሰላም
ረዳታቸው ሁኑ እሳቸውን እገዟቸው እያለ ነው። فآمن الطائفة من بني إسرائيل كإسرائيل ልጆች አንደኛይቱ ጭፍራ አመነች وكفر الطائفة ሌላይቱ ጭፍራም ካደች። አይ ዒሳ አለይሂ ሰላም ከአላህ ዘንድ የተላከበትን ይዞ በመጣ ጊዜ ከፊሎቹ ተቀበሉ፣ ከፊሎቹ ደግሞ አስተባበሉ። فأيدنا الذين آمنوا على عدوهم እነዚያን ያመኑትን በጥላቶቻቸው ላይ አበረታናቸው። فأصبحوا ظاهرين አሸናፊዎችም ሆኑ። እናንተም ነብይን አለይሂ ሰላቱ ወሰላም የምትከተሉ እሳቸውን የምታግዙና የምትረዱ ከሆነ አበረታችኋለሁ፣ በጥላታቸውም ላይ እንደዚሁ የበላይ አደርጋችኋለሁ እያለ ቃል እየገባላቸው ነው። እዚህ ላይ አላህ ተባረከ ወተዓላ አበርክቷቸው አግዟቸው በጥላቶቻቸው ላይ የበላይ የሆኑትና አሸናፊ የሆኑት እነማን ናቸው በሚለው የዑለማዎች መካከል ኺላፍ አለ። አንዳንዶቹ ክርስቲያኖች ናቸው ይላሉ። አይ የዒሳ አለይሂ ሰላምን ሸሪዓ የተከተሉ ከነሱ መካከል በትክክለኛው ሸሪዓ ላይ ኢስቲቃማ ያላቸው፣ አንዳንድም ደግሞ ኢንሒራፍ የገባባቸው ማለት ነው። ስለዚህ ከእስራኤል ልጆች መካከል ዒሳን የተከተሉት ክርስቲያኖች ባልተከተሉት አይሁዶች ላይ አላህ ተባረከ ወተዓላ አበረታቸውና አሸናፊ ሆኑ ማለት ነው። ይሄ የመጀመሪያው ቀውል ነው። ሁለተኛው ቀውል ደግሞ በል አላህ የዒሳን ተከታዮች አሸናፊና የበላይ ያደረጋቸው ነቢያችንን አለይሂ ሰላቱ ወሰላም በመላኩ ነው አሉ። እሳቸው በተላኩ ጊዜ ከአላህ ዘንድ ትክክለኛ ሃይማኖት ይዘው በመጡ ጊዜ ዒሳን የተከተሉ ሰዎች ማስረጃቸው እምነታቸው ትክክለኛ እንደሆነ ግልጽ ወጣ። ስለዚህ አስበሑ ዛሂሪነ ቢልሑጃ ዐላ መን ከፈረ ቢዒሳ አለይሂ ሰላም ዒሳ የአላህ ነቢይ አይደለም ብለው በካዱ ሰዎች ላይ የእነዚህ ሰዎች ማስረጃ እውነተኝነታቸው ተረጋገጠ፣ የበላይም ሆኑ። وهذا እነ ኢብኑ ጀሪር ወከዛሊክ ኢብኑ ከሲር ከነሱም ውጭ ያሉ ብዙ ሙፈሲሮች የመረጡት ቀውል ይሄንን ነው። አላህ ተባረከ ወተዓላ በዒሳ ያመኑ ሰዎችን የበላይ ያደረጋቸው ነቢያችንን አለይሂ ሰላቱ ወሰላም በመላኩ የእሱ ነቢይነት በመረጋገጡ እሱን አይ ዒሳ አለይሂ ሰላም አላህ ነው የአላህ ልጅ ነው ከሶስቱ አምላኮች መካከል አንድ ነው የሚሉት ተከትለነዋል የሚሉ ሰዎችም ውሸታም እንደሆኑ፣ በሌላም በኩል መርየምን አለይሃ ሰላም ወከዛሊክ ዒሳን በታላላቅ ወንጀሎች የሚወነጅሉ የአላህ ነቢይ እንዳልሆነ የሚያምኑ ሰዎችንም እንደዚሁ እምነታቸው ውድቅና ውሸት እንደሆነ የነቢያችን አለይሂ ሰላቱ ወሰላም ሪሳላ አረጋግጧል። ስለዚህ እዚህ ላይ የበላይ የሆኑትና አሸናፊ የሆኑት ዒሳ በተላከ ጊዜ በትክክል እሱን የተከተሉትና ሸሪዓውን የተቀበሉት ሰዎች ናቸው። በምንድን ነው እነሱ አሸናፊና የበላይ የሆኑት? ረሱል አለይሂ ሰላቱ ወሰላም በትክክለኛ ሃይማኖት መጥተው የእሱን መልእክተኝነት ይዞት የመጣውን ሸሪዓ ትክክለኛ መሆኑን ስላረጋገጡ ነው። هذا والله أعلم وصلى اللهم على نبينا محمد وعلى آله وصحبه وسلم سبحانك اللهم ربنا وبحمدك أشهد أن لا إله إلا أنت أستغفرك